ያትስቲችን አንድ ፍሬ ልጅ ሰሞኑን ስንት ጉድ እንዳየች፣ ስንት ደም፣ ስንት እንባ፣ ስንት ለቅሶ እንዳየች። እነዚህ አንድ ፍሬ ልጆች እኮ ቤተሰቦቻቸው ሳይቀር አይናቸው ላይ ተገለዋል። አካላቸው ብቻ እኮ አይደለም የተጎዳው፣ መንፈሳቸውም ነው። ውስጣቸው የሚሰማውን አውጥተው እንዲናገሩ ልንረዳቸው ይገባል። እነዚህ ልጆች ለፍስፍስ እንዲሆኑ አልፈልግም፣ ጀግና እንጂ። ጀግና ማለት እኮ ሞትን የማይፈራ ማለት አይደለም። ጀግና ማለት ሞትን እየፈራም ቢሆን ለሚወደው ነገር ሲል ራሱን አሳልፎ የሚሰጥ ማለት ነው። እነዚህ ልጆች ለሚወዱት ነገር ሳይሆን በጣም ለሚጠሉት ነገር ሲሉ ነው እየታገሉ ያሉት። አገራቸውን ስለሚወዱ ሳይሆን ጠላታቸውን ስለሚጠሉ ነው እየተዋጉ ያሉት። በቃሽ። እቺን አንድ ፍሬ ልጅ እኮ ከቀሞራ ነው ያገኘኋት። የቀሞራ ልጅ ልትሆን ትችላለች እኮ። ምን ልታረጋት ነው? ልታስራት ነው ወይስ ወደ ሀገሯ ልትመልሳት? መልሳት። የወገኖችን ደም ያፈሰሱ የአያት የቅድመ አያቶችን አጥንት የከሰከሱ ዘሮች ልጅ ከሆነች መልሳት። ምን ስላደረገች ነው የምትመልሳት? እነዚህ ህፃናት ምን ስለበደሉ ነው የአያትና የቅድመ አያቶቻቸውን ዕዳ የሚከፍሉት? ምን ስላደረጉ ነው? ያራዳ ልጅ ዝናሽን ሰምቻለሁ። ወንድሜን ስለረዳሽ በጣም ነው የማመሰግነው። ሳራ ቤቱ እንዴት አውቀሽ መጣሽ? ምን ራስህን ጨረቃ ላይ ምናምን አድርገህ ነው እንደምታስበው? ማለት ምን ማለት ነው? አካበድከው አቤል ነው። የትም ተወልድ ጨርቆስ ደግ ሲባል አልሰማ? እርድና እንደ ሽንኩርት የሚከፋፈልበት ሰፈር። የጨርቆስ ልጅ እኮ ነኝ። ቲሸርት ልወስድ ነው የመጣሁት። እንደምን መጪ እንኳን ንገርሽኝ። ለምን ሌላ አትገዢም? አዎ እስቲ ብሩን ንገርኝና እኔ ልስጥሽ። 5 ጥቁር። ሙይ ዝምዝሙ ወርቅ ነው እንዴ? የዳይመንድ